አማራ ባንክ ወዴት? ከባንኩ ጀርባ ያሉ ደባዎች 4 ዓመታትን በፈተና ሰኔ 11 2014 ዓ.ም ቅዳሜ ቀን በ72 ቅርንጫፎች በ6 ቢሊዮን ካፒታል ስራ የጀመረው የአማራ ባንክ በ4 ዓመታት ውስጥ ወደ 7 የሚደርሱ የባንክ ፕሬዝዳንቶችን ቀይሯል። ባንኩ ምን ነካው? እንዴት ፕሬዝዳንቶችን ቶሎ መቀየር ውስጥ ሊገባ ቻለ? የብዙዎች ጥያቄ ነው። ከጀርባው ግን ብዙ መሰናክሎችን በመያዙ ምክንያት ነው የባንክ ፕሬዝዳንት መቀየር ውስጥ የገባው። አማራ ባንክ አቶ ይህነአለም አቅናውን በ4ኛ ዓመት ምስረታ በዓሉ ፕሬዝዳንት አድርጎ ሾሟል። ለመሆኑ አቶ ይህነአለም አቅናው አማራ ባንክን ያቀኑት ይሆን? ለመሆኑ የባንኩ ፕሬዝዳንት አቶ ይህነአለም አቅናው ማን ናቸው? በዛሬው ዝግጅታችን ለመቃኘት እንሞክራለን። አማራ ባንክ ወደ ስራ ሲመጣ ብዙ ተስፋ፣ ብዙ ህልም አንግቦ ነበር። ሆኖም ግን ባንኩ በርካታ ደባዎች በውስጡ ተሰርተውበታል። በሙስናና በጎጥ ክፍፍል ከባድ የሚባል አደጋ ውስጥ ገብቶ ነበር። ይህ ባንክ ሲጀመር በኢትዮጵያ ባንኮች ታሪክ ታይቶ የማይታወቅ አዳዲስ ክብረ ወሰኖችን ሰብሯል። አማራ ባንክ ከሌሎች ባንኮች በምን ይለያል ብለው ብዙዎች ይጠይቃሉ። ባንኩ አሁን ላይ ከባድ ውስብስብ ችግሮች ውስጥ ከመግባቱ በፊት በኢትዮጵያ ውስጥ ባለ በርካታ አክሲዮኖችን በመያዝ የመጀመሪያው ነው። በጣም የሚያስገርመው ነገር ከ185,000 በላይ ባለ አክሲዮኖችን በመያዝ ነበር የተመሰረተው። ይህ ደግሞ በሌሎች የግል ባንኮች ታሪክ ያልተመዘገበ ነው። አማራ ባንክ ሲመሰረት ከሌሎች ባንኮች የተለየው ደግሞ አክሲዮኑ ከከተማ በተጨማሪ በብዛት ገጠር ውስጥ የተሸጠበት የመጀመሪያው ባንክ ሆኖ መመዝገቡ ነው። አማራ ባንክ ከ4 ዓመት በፊት በብሔራዊ ባንክ መረጃ መሰረት በኢትዮጵያ 4ቱም ማዕዘኖች ሼሩ በብዛት የተሸጠለት የመጀመሪያው ባንክ ሆኖ ተመዝግቧል። አማራ ባንክ በአንድ ወር ውስጥ 170 ቅርንጫፎችን በመክፈት ስራ በመጀመሩ ምክንያትም ግዙፍ ባንክ ኢትዮጵያ ውስጥ እየመጣ ነው ተብሎ ተወድሶ ነበር። በነገራችን ላይ ብዙ ቅርንጫፎችን በመክፈትም የመጀመሪያው ባንክ ነው። ባንኩ ሰኔ 11 2014 ማለትም ከ4 ዓመት በፊት ሲከፈት 70 ቅርንጫፎችን በመክፈት ታሪክ ሰርቶ ነበር። አማራ ባንክ ከሁሉም ባንኮች እጅግ የበዙ የዳያስፖራ ማህበረሰብ ባለቤት የሆነበት ባንክ ነው። ይህም ለሀገሪቱ ከመመስረቱ በፊት ከፍ ያለ የውጭ ምንዛሪ ያስገባ ትልቁ ባንክ ነበር። ሆኖም ግን በስኬት ይገሰግሳል የተባለው ባንክ በብዙ ጣጣዎች ተከቦ የስልጣንና የነዋይ ፍቅር በያዛቸው ግለሰቦች ተከቦ ከባድ ፈተና ውስጥ ገብቶ መነጋገሪያም ሆኖ ነበር። ባንኩ ከባድ ችግር ውስጥ የገባው ገና 1ኛ ዓመቱን እንዳከበረ ነው። በተመሰረተናም ስራ በጀመረ በ1 ዓመት ከ6 ወር ውስጥ ከባድ ፈተና ውስጥ ገባ። 460 ሚሊዮን ብር ኪሳራ ውስጥ ያስገቡ የባንኩ ሰራተኞች ተባረሩ። የት ይደርሳል የተባለው ባንክ በመሃል ወገቤን ማለት ጀመረ ተብሎ በጠላቶቹ ብዙ ትችት ቀረበበት። ባንኩ በተመሰረተም ከ1 ዓመት ከመንፈቅ በኋላም ከ460 ሚሊዮን ብር በላይ ኪሳራ ዳርጓል የተባሉ የባንኩ ዋና ስራ አስፈጻሚና ሌላ አንድ አመራር ከኃላፊነት አሰናብቷል። የአማራ ባንክ ዋና ስራ አስፈጻሚ አቶ ሄኖክ ከበደ ታደሰናም የኮርፖሬት አገልግሎት ዋና መኮንኑ አቶ ክንዴ አበበን በአፈጻጸም ድክመት ከኃላፊነታቸው አስነስቷቸዋል። በ2014-15 ዓ.ም ባንኩ ከ306 ሚሊዮን ብር በላይ ለማስመዝገብ አቅዶ የነበረ ቢሆንም ብሩ ከ460 ሚሊዮን ብር በላይ ኪሳራ እንዲገጥመው አድርጓል ሲል ቦርዱ ጉለቱን አመራሮች ከባድ ክስ በማቅረብ ከስራ አሰናበተ። ከዚህ በኋላ ባንኩ በርካታ ተደራራቢ ችግሮችን እያስተናገደ እንደሆነም ለማወቅ ተቻለ። ብሔራዊ ባንክ ሳይቀር በአማራ ባንክ ላይ ምርመራ ጀምሮ ነበር። በአማራ ባንክ የቦርድ አባላት መካከል በተፈጠረ አለመግባባት ሳቢያ የባንኩ የሥራ ክንውንና የትርፍ ክፍፍል ሂደት ላይ መስተጓጎል ተከስቶ እንደነበርም
በርካታም የሀገር ውስጥ የዜና አውታሮች ሲዘግቡ ነበር። አማራ ባንክ ጠቅላላ ጉባኤውን አካሂዶ የሂሳብ ሪፖርቱን ለኢትዮጵያ ብሔራዊ ባንክ አቅርቦ ነበር። ይሁን እንጂ 8 አባላት ካሉት የባንኩ የዳይሬክተሮች ቦርድ መካከል 2 አባላት ማለትም ዶክተር ኤደን አሸናፊና አቶ ኃይለማርያም ተመስገን የቀረበው ሪፖርት ትክክለኛ አይደለም የሚል ጥቆማና ክስ ለብሔራዊ ባንክ በማቅረባቸው ከባድ የሚባል ውዝግብ ተፈጥሮ ነበር በማለት በአንድ ወቅት ዘሐበሻ ዘግቦ ነበር። ይህንን ክስ ተከትሎ የኢትዮጵያ ብሔራዊ ባንክ 6 አባላት ያሉት የአጣሪ ቡድን ወደ አማራ ባንክ በመላክ የቀረበውን ሪፖርት ትክክለኛነት ሲመረምር ቆይቷል። አጣሪ ቡድኑ ሰፊ ምርመራ ካደረገ በኋላ መጀመሪያ የቀረበው የፋይናንስ ሪፖርት ትክክለኛ መሆኑን በማረጋገጥ ውሳኔ አሳልፏል። በዚህ የሪፖርት ማጣራት ሂደት ምክንያት ቁጥራቸው ወደ 180 ሺህ የሚጠጋ የባንኩ ባለአክሲዮኖች ማግኘት የሚገባቸውን የዓመቱን ትርፍ ሳይከፋፈሉ ለ2 ወራት ያክል ለመቆየት ተገደውም ነበር። ይህ መዘግየት በባለአክሲዮኖች ዘንድ ቅሬታን ከመፍጠሩም በላይ አዲስ ወደ ባንክ በገባው ባንክ ስም ላይም አሉታዊ ተጽዕኖ ማሳረፉ ተገልጾም ነበር። ብሔራዊ ባንክ ሪፖርቱን ካጸደቀ በኋላ ባለአክሲዮኖች የትርፍ ድርሻቸውን ማግኘት የጀመሩ ቢሆንም በቦርድ አባላቱ መካከል ያለው ትርምስ ግን ባንኩን ለከፍተኛ አስተዳደራዊ ፈተና ዳርጎት እንደነበርም ተገልጿል። በአማራ ባንክ ላይ ያልተለመዱ አሰራሮችን ባለሀብቶች ለመስራት ይሞክራሉ። ለአብነት ያክል ለአማራ ባንክ ዋና ስራ አስፈጻሚ ለመሾም አንዳንድ ባለሀብቶች የራሳቸውን ሰው ለማስመረጥ ውስጥ ለውስጥ ለመስራት ይሞክራሉ። ይህ ደግሞ በአማራ ባንክ ላይ ከባድ ፈተናን ደቅኖ ነበር። አማራ ባንክ በቅርቡ ሰኔ 11 4ኛ ዓመቱን አክብሯል። ባንኩ ፈተና ውስጥ ቢሆንም ወደ ትርፍ እየመጣው ነው ብሏል። በእኔ ላይ ብዙ አሉባልታዎችም እየተወሩብኝ ነው በማለትም በሚዲያዎች ላይ ክስ አቅርቧል። ባንኩ 4ኛ ዓመቱን ካከበረ በኋላ አዲስ ፕሬዝዳንት እንደመረጠም ለማወቅ ተችሏል። በ4 ዓመታት ውስጥ በርካታ ፕሬዝዳንቶችን የቀያየረ ባንክ እያስባለውም ነው። አማራ ባንክ በ2018 ዓ.ም በጀት ዓመት በ8 ወራት ውስጥ 1.82 ቢሊዮን ትርፍ ማስመዝገቡና አጠቃላይ ሀብቱ 52.76 ቢሊዮን ብር መድረሱን ባንኩ ራሱ ባወጣው መግለጫ አሳውቋል። በቅርቡ በአንዳንድ ሚዲያዎች የተሰራጩ ዘገባዎች የባንኩን አሁናዊ ሁኔታ ያላሳዩና የተሳሳቱ መረጃዎችን ለሕዝብ ያቀረቡ ሆነው ተገኝተዋል ያለው አማራ ባንክ ይህን አጋጣሚ የባንኩን እውነታዎችና ግልጸኝነት ለማሳወቅ እንደሚጠቀምበት ባወጣው መግለጫ ላይ ገልጿል። እንደ ባንኩ ገለጻ የባንኩ ጠቅላላ ተቀማጭ ገንዘብ እስከ የካቲት 21 ቀን 2018 ዓ.ም አፈጻጸምን መሰረት በማድረግ ለባለ አክሲዮኖቹ የትርፍ ክፍፍል መፈጸሙን አሳውቋል። አማራ ባንክ ከወራት በፊት በወጣው መግለጫም ባለፉት 8 ወራት ብቻ ከ9.9 ቢሊዮን ብር በላይ ከብድር መሰብሰብ መቻሉን የጠቀሰው አማራ ባንክ በአሁኑ ሰዓት የተለየ የጥሬ ገንዘብ እጥረት የሌለበት መሆኑን አሳውቋል። ይህን ችግር ከፈታው ከ1 ዓመት በላይ ሆኗል ሲልም ገልጿል። ባንኩ በአደባባይ በመግለጫ የጥሬ ገንዘብ ችግር ከፈታው ከ1 ዓመት በላይ ሆኖኛል ማለቱም ባንኩ ምን ያክል ውስብስብ ችግር ውስጥ ገብቶ እንደነበር ማሳያ ነው እየተባለ ይገኛል። አማራ ባንክ በአሁኑ ሰዓት አዲስ የባንክ ፕሬዝዳንትን መርጧል። አማራ ባንክ ወደ ስራ ሲገባም ከተለያዩ እውቅ ስኬታማ የግል ባንኮች ሰራተኞችን ሲያስኮበልል ነበር። አማራ ባንክ ወደ ስራ ሲገባም በርካታ ባንኮች ሰራተኞቻቸውን አጥተው የሰራተኛ እጥረት እስከ መፍጠርም ደርሶ ነበር። በተለይ ዳሽን ባንክ ውስጥ ያሉ ትልቅ ልምድ ያላቸው ሰራተኞች ወደ አማራ ባንክ ፊታቸውን አዙሮ ነበር። አሁንም አማራ ባንክ ከዳሽን ባንክ አንድ ግለሰብን አስኮብልሏል። የአማራ ባንክ ዳይሬክተሮች ቦርድ ሰኔ 13 ቀን 2018 ዓ.ም በኢትዮጵያ ስካይላይት ሆቴል ባደረገው ጥልቅና ስትራቴጂካዊ ስብሰባ አቶ ይህነዓለም አቅናውን አዲሱ የአማራ ባንክ ፕሬዝዳንት አድርጎ መርጧል። አዲሱ ፕሬዝዳንት አቶ ይህነዓለም አቅናው በኢትዮጵያ የባንክ ኢንዱስትሪ ውስጥ ከ24 ዓመታት በላይ የዘለቀ ስኬታማ የሥራ ልምድ ያላቸው ናቸው ሲል ዘሐበሻ ዘግቧል። ይህንን ተግባራዊ ተሞክሯቸውን በዓለም አቀፍ በሀገር አቀፍ የላቀ ትምህርት ዝግጅትና የሙያ ማረጋገጫዎች የገነቡ መሪ ናቸው።
በአካዳሚክና የሙያ ብቃታቸውን በተመለከተ እንዳመላከተው ግለሰቡ ከአዲስ አበባ ዩኒቨርሲቲ የንግድና ኢኮኖሚክስ ፋካልቲ በሂሳብ አያያዝ አሊያም አካውንቲንግ የመጀመሪያ ዲግሪያቸውን አግኝቷል። በቴክኖሎጂና ዲጂታላይዜሽን ዘርፍ ያላቸውን ዕውቀት ለማሳደግ ከአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተምስ በ2005 ዓ.ም ሁለተኛ ዲግሪያቸውን አጠናቋል። ከዚህ በተጨማሪም በለንደን ዩናይትድ ኪንግደም ከሚገኘው ታዋቂው የታወቀላቸውና የተመሰከረላቸው የሂሳብ ባለሙያዎች ማህበር ተምረው የላቀ የሙያ ማረጋገጫ ማዕረግ በ2013 ዓ.ም ተቀናጅተዋል። እንዲሁም ከአዲስ አበባ ዩኒቨርሲቲ ድህረ ምረቃ ቤት ኤክዚኪዩቲቭ ኤምቢኤ የሥራ አመራር ማስተርስ ዲግሪያቸውን በ2014 ዓ.ም አግኝተዋል። የሥራ ልምድ ዝርዝር በተመለከተ ደግሞ ስንመለከት አቶ ይህናለም አቅናው ከ24 ዓመታት በላይ የዘለቀ የሥራ ዘመናቸውን በኢትዮጵያ ቀዳሚና ግዙፍ የግል ባንክ በሆነው ዳሽን ባንክ ውስጥ ያሳለፉ ሲሆን ከታችኛው የባንክ ኦፕሬሽን ጀምሮ እስከ ከፍተኛው የአመራር እርከን ድረስ በተለያዩ ኃላፊነቶች ላይ አገልግሏል። በዳሽን ባንክ ዋና ቢሮ የክሬዲት ዲፓርትመንት ዳይሬክተር በመሆን ሰርቷል። በብድር ክፍል ውስጥ ትልቅ አሻራም አሳርፏል። በኋላም የስትራቴጂክ መምሪያ ኃላፊም አሊያም ስትራቴጂክ ዲፓርትመንት ዳይሬክተር በመሆን በባንኩ ዋና መስሪያ ቤት ውስጥ በኃላፊነት በመምራት የውስጥ አሰራር ስርዓትንና ስትራቴጂካዊ አሰራሮችን አዘምኗል። ትልልቅ ስራዎችንም ሰርቷል። በዳሽን ባንክ ውስጥ በምክትል ፕሬዝዳንትነት ደረጃ በመሆንም ሰርቷል። በዳሽን ባንክ ከፍተኛ ማኔጅመንት ውስጥ በምክትል ፕሬዝዳንትነት ደረጃም ቁልፍ ስትራቴጂካዊ ቦታዎችንና ዘርፎች በዋነኝነት መርቷል። ከዚህ ባሻገር በባንክ ውስጥ በነበራቸው ተሳትፎ ዋና ዋና የአመራር ስኬቶችና ክህሎቶች የተጎናጸፉ እንደሆኑም የግል ማህደራቸው ያሳያል። የባንኩ ዲጂታል ሽግግር ማለትም ባንኩ ወደ ዘመናዊና ቴክኖሎጂ ተኮረ አሰራር በሚያደርገው ጉዞ ላይ የላቀ አስተዋጽኦን አበርክተዋል። በሂሳብ አያያዝና በፋይናንስ ኦዲት ያላቸውን ዓለም አቀፍ ዕውቀት በመጠቀም የባንኩን የውስጥ አሰራርና ቁጥጥር ስርዓት አጠናክሯል። የስትራቴጂካዊ ውሳኔ በመስጠት የባንኩን የረዥም ጊዜ እድገት የሚያረጋግጡ ፖሊሲዎችንና መመሪያዎችን በመቅረጽ የዳበረ ልምድም አግኝቷል። በሁሉም ዘርፍ በአመራርነት ትልቅ አስተዋጽኦ አበርክቷል ተብሏል። የህይወት ተሞክሯቸውም በስካይላይት ሆቴል ሲገለጽ ነበር። ይህ በፋይናንስ፣ በኦፕሬሽን፣ በቴክኖሎጂና በስትራቴጂካዊ አመራር ዙሪያ ያካበቱት ሁለንተናዊ የትምህርት ዝግጅት በዳሽን ባንክ ውስጥ ለረጅም ዓመታት በቅርንጫፍ ስራ አስኪያጅነት፣ በዲፓርትመንት ስራ አስኪያጅነትና ዳይሬክተርነት እንዲሁም በከፍተኛ ምክትል ፕሬዝዳንትነት በተለይም ሪቴል እና ኤስኤምኢ ስትራቴጂና ከስተመር ኤክስትራስ ዘርፎች ከመሩት የካበተ ልምድ ጋር ተዳምሮ ለከፍተኛው የባንክ መሪነት ቦታ ብቁ አድርጓቸዋል። በአሁኑ ወቅት አማራ ባንክ የሚገኝበትን የእድገት ምዕራፍና ያለበትን መስቀለኛ መንገድ ከግምት ውስጥ በማስገባት አዲሱ ፕሬዝዳንት ካላቸው የቴክኖሎጂ፣ የስትራቴጂ፣ የፋይናንስና ኦፕሬሽን ማኔጅመንት ጥልቅ ዕውቀት አንጻር በባንኩ ውስጥ የሚነሱ የመልካም አስተዳደር ጥያቄዎችን፣ የደንበኞችን ፍላጎትና የአገልግሎት ጥራት ተግዳሮቶችን በአጭር ጊዜ ውስጥ በመፍታት ባንኩን ወደ ተሻለና አስተማማኝ የእድገት መስመር ያስገቡታል ተብሎ ትልቅ ተስፋ ተጥሎባቸዋል። አማራ ባንክ በ4 ዓመታት ውስጥ ወደ 7 የሚደርሱ ፕሬዝዳንቶችን ቀያይሯል። አቶ ይህናለም አቅናውን በ4ኛ ዓመቱ ፕሬዝዳንትም አድርጓል። ለመሆኑ አቶ ይህናለም አቅናው አማራ ባንክን ያቀኑት ይሆን? ወደፊት የምንመለከተው ይሆናል። ቸር ወሬ ያሰማን። ሰናይ ጊዜ